ሰላም እንደምናችሁ ውድ የሐዋርያቱ ተከታታዮችና ቤተሰቦች በዚህ ቪዲዮ እንግዲህ ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ መቆየት አለበት ወይስ መባረር አለበት? እስካሁንስ ያሳየው እንቅስቃሴ ከሌሎች አሰልጣኞች ጋር ከጆዜ ሞሪኒዮ ጋር ከኦሊ ጉናር ሶልሻየር ጋር ከቴናር ጋር ሲነጻጸር ምን አይነት ደረጃ ላይ ነው ያለው? ይሄ አሰልጣኝ እውነትስ ሩበን አሞሪም ማንቸስተር ዩናይትድን ኃያሉ ክለባችንን ወደ ተሻለ ደረጃ እየወሰደ ነው ወይስ በእንፉንቅቅ እያስኬደው ነው? በዳዴ እያስኬደው ነው? ወደ ታች እያዘገጠው እያወረደው ነው ወይስ እያሳደገ ነው? ለውጥ እያመጣ ነው? የተሻለ እንቅስቃሴ እያሳየ ነው? ተስፋ እያሳየ ነው የሚለው እናያለን። እኔ ግን ተስፋም ወደ ላይ የሚያድግ ነገር እያየሁ አይደለም። ይሄ አሰልጣኝ ከመጣበት ጊዜ ጀምሮ ብዙ ቅሬታዎችን ሲያቀርብ ነበር። በማንቸስተር ዩናይትድ ታሪክ ደካማው ቡድን ነው ብሎ የራሱን ቡድን የተጫዋቾቹን ስነ ልቦና እስከ መተቸት የደረሰ አሰልጣኝ ነው። እንዳረሱ ተጫዋቾቹን ጊዜ በጊዜ ለሚዲያ አሳልፎ ሲሰጥ የነበረ ነው። የአካዳሚ ልጆች ላይ ብትሩን ሲያሳርፍ ራሽፎርድ ላይ፣ ጋርናቾ ላይ፣ አሁን ደግሞ ኮቢ ማይኑ ላይ ብትሩን ሲያሳርፍ የአካዳሚ ልጆችን የቡድኑን ዲኤንኤ የሚረዱ ተጫዋቾችን ከስር የመነጠር ያጠፋ ያለ አሰልጣኝ ነው። እውነት ሩበን አሞሪም ማንቸስተር ዩናይትድን ለማሰልጠን ብቁ ነው ወይ? ይችላል ወይ የሚለውን እንግዲህ በዝርዝር እናያለን። እኔ ግን በጣም ተስፋ የቆረጥኩበት ሰዓት ላይ ነው ያለሁት። ምክንያቱም ሲዝኑ ሲጀመር እውነቱን ለመናገር ይሄ ቡድን ከ8 እስከ 5 ባለው ደረጃ ውስጥ ከጨረሰ ጥሩ ውጤት ነው ሲባል ነበር። እኔም ያን ሐሳብ እቀበለው ነበር። ብዙ ሰዎች ለምሳሌ የዩናይትድ ስታንድ ዋና ባለቤት ማርክ ጎልድበርግ ማንቸስተር ከ5 እስከ 10 ባለው ውስጥ ነው ይጨርሳል ብሎ ግምቱን ያስቀመጠ። ግን ግምቶች ይቀየራሉ። ማወቅ ያለባችሁ ውሳኔዎች ይቀየራሉ። እኛም ቀይረናል። ሩበን አሞሪም እንግዲህ 50 ጨዋታ ከ49 እስከ 51 ጨዋታ ያደረገውን ስታቱስ ደም ብናይ 21 ጨዋታዎችን እስካሁን አሸንፏል። ወደ 8 የሚሆኑ በፕሪሚየር ሊጉ አቻ የወጣቸው ጨዋታዎች አሉ። ከ8 እስከ 12 አሁን በሲዝን ከፋፍለን ነው ምናያቸው። አጠቃላይ ግን ያሸነፈው የተሸነፋቸውን ደምረን ስናይ ይሄ አሰልጣኝ 40% ብቻ ነው የማሸነፍ ንጻሬው። በጣም የሚያስጠላ የሚያሳዝን ነው። በመጀመሪያዎቹ ከ38 እስከ 49 ባሉ በፕሪሚየር ሊግ ጨዋታዎቹ የማሸነፍ ንጻሬው ከ31% ያላለፈ ነበር። ይሄ በማንቸስተር ዩናይትድ በጣም ደካማው አሰልጣኝ ያደርገዋል። አጠቃላይ በማንቸስተር ዩናይትድ ታሪክ እንግዲህ ይሄን አሰልጣኝ ይዞ ማንቸስተር ዩናይትድ መቀጠል አለበት ወይ? እንግዲህ በፕሪሚየር ሊጉ በሜዳው ካደረጋቸው 20 ጨዋታዎች 8ቱን ሲያሸንፍ 9ኙን ሲሸነፍ 3ቱን አቻ ነው የወጣው። ይሄ በጣም ደካማ የሆነ ሪከርድም ሆኖ ተመዝግቦለታል። ይሄ አሰልጣኝ እንግዲህ ደካማ ሪከርድ ላይ ከደካማ ሪከርድ እያስመዘገበ ይቀጥላል ነው። በፕሪሚየር ሊግ ታሪክ በማንቸስተር ዩናይትድ 15ኛ ሆኖ የጨረሰ ዝቅተኛ ደረጃ ይዞ የጨረሰ አሰልጣኝ ነው። ሞሪኒዮ፣ ሶልሻየር እነ ቴናግ ከዚህ የተሻለ ደረጃ ይዞ ጨርሶ የማንቸስተር ዩናይትድ አትመጥሩም ተብሎ ተባረዋል። ይሄ አሰልጣኝ ግን ትመጠናለህ እየተባለ ምንም የተለየ ነገር ሳያሳይ ወይ ቡድኑ በሲስተም አይጫወትም ወይ ወጣቶችን እንደተለመደው እንደ ፈርጊ ቤቢ ያሉ ወጣቶችን እያሳደገ አይደለም። ማንቸስተር የሚታወቅበትን የወጣቶች ዩዝ ዲቨሎፕመንት እያሳየ አይደለም። ተስፋ የተጣለባቸውን ኮከብ ይሆናሉ የተባሉ ተጫዋቾች እነ ጋርናቾን እነ ኮቢ ማይኑ ጋር ተስማምቶ መስራት ከብዶት አባሯቸዋል። እሺ እነዚህ ተጫዋቾች ዲሲፕሊን ላይ ኖራቸው ይችላል፣ ብቁ ላይ ሆኑ ይችላል። ግን ባመጣቸውና አምኖ ባቆያቸው ተጫዋቾች ተስፋ ያለው እንቅስቃሴ የሚያሳይ አይደለም። ምን ትላላችሁ እስቲ እናንተ?
ይሄ አሰልጣኝ ይመጥናል? ማንቸስተር ዩናይትድን ይዞ መቀጠል አለበት ወይ ምትሉ እና ይሄን የምትቃወሙና የምትደግፉ እስቲ ሐሳባችሁን በግልጽ ኮሜንት ላይ አስቀምጡልኝ። አይ ይቀጥል፣ አይ አይቀጥል ያላችሁ የራሳችሁን ሐሳብ በፈለጋችሁበት መንገድ አስቀምጡልኝ። በቀጣይ ቪዲዮ ላይ እናንተን ሐሳብ አካትቼ ምሰራ ይሆናል፣ ኮሜንት እያየው ማለት ነው። እንግዲህ ይሄ አሰልጣኝ በማንቸስተር ዩናይትድ ታሪክ ቀደም እንዳልኳችሁ ባለፈው 2025 ላይ 15ኛ ሆኖ በመጨረስ ከሁለተኛው የዓለም ጦርነት በኋላ ዝቅተኛ the worst win rate ዝቅተኛ የማሸነፍ ንጻሬ ይዞ የጨረሰ አሰልጣኝ ሆኗል ማለት ነው። በጣም የሚያሳዝን ነው። እንግዲህ አንዳንድ ማይልስቶኖችም ጥሩ ያስመዘገባቸዋል። ቶሎ ብሎ 50ኛ ቪክትሪ ላይ በአጠቃላይ ውድድሮች በመድረስ ይሄ ደግሞ ያገዘው የዩሮፓ ሊግ ማሸነፉ እና አንዳንድ ምን ልበላችሁ ለውጦችን ኢንኮንሲስተንት የሆኑ ለውጦችን በማድረግ አንዳንድ የተሻለ ውጤት ያስመዘገበበታል። ግን ኔጌቲቭ ይበዛል የዚህ አሰልጣኝ። ለምሳሌ 51 ጨዋታዎችን ማናጅ አድርጎ 21 ሲያሸንፍ 12 ተሸንፎ 19 ደግሞ 21 አሸንፎ 19 12 አቻ ወጥቶ 19 ተሸንፏል 51 ጨዋታዎች። ይሄ በጣም ደካማ የሆነ የፕሪሚየር ሊግ እንትን ነው ውጤት ነው። በዚህ ውስጥም 31% ነው በፕሪሚየር ሊግ ያለፈው ዓመት ላይ 31% የማሸነፍ ንጻሬ ይዞ የጨረሰ ሲሆን በአጠቃላይ በሁሉም ውድድሮች ዩሮፓ ሊግ ተጨምሮ 36% ነው የማሸነፍ ንጻሬ። ይሄ ሰውዬ አይበቃውም ወይ? ከሄን ክለብ ከዚህ በላይ ነው ወዴት የቁልቁለት ጉዞ ይዞ የሚጓዙ? ኢኒዮሶችስ ለምን ሩበን አሞሪን ለማባረር ፈሩ? ይሄንም መነጋገር አለብን። እነዚህ ሰዎች ቴናግ ላይ መጀመሪያ ውሳኔ ወሰኑ። ቴናግ ይቀጥላሉ። ለቴናግ የሚመቹ ተጫዋቾች ያላቸውን ገዙለት። በክረምቱ እነ ድሊትን እነ ማዝራዊን የገዙበት እነ ኡጋርቴን የገዙበት እነ ሌኒ ዮሮን የገዙበት ክረምት ማለት። ድሊት ከጉዳቱ ጋር ነው የመጣው። ዮሮ በክረምት በፕሪሲዝን ተጎዳበት። ኡጋርቴ ኦልሞስት ዴድላይን ዴይ ነው ፊትነስ ይጎሎ ነበር። እነዚህን ሁሉ ተጫዋቾች በብቁ ሳይጠቀም ማዝራዊን ብቻ ነው የተጠቀመው። አስቡ ኤሪክ ቴናግ ሲባረር ከቶፕ 4 4 ነጥብ ልዩነት ብቻ ነው የነበረው። ምን የተለየ ነገር አሳየን? ኤሪክ ቴናግ ከአንድም 2 ዋንጫ አንስቷል። 15ኛ ሆኖ አልጨረሰም። 8ኛ ሆኖ ነው የጨረሰው። ኤሪክ ቴናግ የተሻለ አሰልጣኝ ነበር። የማሸነፍ ንጻሬውም የተሻለ ነው። እንግዲህ እስቲ ይሄ አሰልጣኝ በፊት የነበሩ 3 ወሳኝ አሰልጣኞችን እንመልከት። ቴናግን፣ ሶልሻየርና ሞሪኖ ከሩበን አሞሪም ጋር አነጻጽረን እንይ። ሞሪኒዮን ስንመለከት ሞሪኒዮ አጠቃላይ ካደረጋቸው ጨዋታዎች ውስጥ 50 ጨዋታዎችን አጠቃላይ በፕሪሚየር ሊጉ ካደረጋቸው ጨዋታዎች ውስጥ ወደ 144 ጨዋታ አድርጓል። 50 ጨዋታዎችን አሸንፏል። ቴናግ 44 ጨዋታዎችን አሸንፏል ከ128 ጨዋታዎች። ሶልሻየር ከ168 ጨዋታዎች 56 ጨዋታዎችን አሸንፏል። አሞሪም ኦልሞስት ከ50 ጨዋታ ብናይ እንይዝለት ቀደም እንዳልኳችሁ 21 ጨዋታዎችን አሸንፏል። አቻቸውን ስንመለከት ሞሪኖ 26 አቻ አለው። ቴናግ 14 አቻ አለው። ሶልሻየር 29 አቻ አለው። ሩበን አሞሪም 12 አቻ አለው። የጨዋታ መጠናቸው ቀደም እንዳልኳችሁ ስለሚለያይ ማለት ነው። ወደ ዊን ፐርሰንቴጅ ስንዴት ነው ሁሉ ነገር ግልጽ የሚሆነው። ሞሪኒዮ 17 ሽንፈት አለው። ቴናግ 27 ሽንፈት አለው። ሶልሻየር 24 ሽንፈት አለው። አሞሪም 19 ሽንፈት አለው። ዊን ፐርሰንታቸውን ስንሄድ ሞሪኒዮ ኦልሞስት ወደ 60% የተጠጋ የማሸነፍ ንጻሬ አለው። ቴናግ ወደ 54 ወደ 55 54.7 55% የማሸነፍ ንጻሬ አለው። ሶልሻየር 54.2 ኦልሞስት 54 የማሸነፍ ንጻሬ አለው። ተቀራራቢ ነው ሶልሻየርና ቴናግ።
ሩበን አሞሪም እስካሁን አሁን ባለበት ድረስ ላይ 39% ነው የማሸነፍ ንጻሬ። ይሄ ደግሞ በማንቸስተር ዩናይትድ አሰልጣኞች ደካማ ነው። ሞሪኒዮ 2 ዋንጫ አምጥቷል። ሊግ ካፕ እና ኢሮፓ ሊግ አምጥቷል በቆየበት ኦልሞስት 3 አመት። ቴናግ በቆየበት 2 አመት 2 ዋንጫ አምጥቷል። ኤፍኤ ካፕ እና ሊግ ኤኤፍኤል ካፕ አምጥቷል፣ ካራባው ካፕ። ሶልሻየር ምንም ዋንጫ አላገኘም። ግን የሶልሻየር ቡድን ምን አይነት አስደሳች ኮሮና ታይም ላይ ነበረው። የራሽፎርድ የማርሻልና የግሪንውድ ጥምረት በፕሪሚየር ሊግ ከፍተኛ ጎል ያስቆጠሩ ጥምረቶች ከፈርጉሰን መሄድ በኋላ እንደሆነ እናስታውሳለን። የሚጫወቱት ፍሉዲቲ ያለው ጨዋታ እንደሆነ እናስታውሳለን። የተሻለ ቡድን አይተናል። ከፈርጉሰን በኋላ በማንቸስተር ዩናይትድ ቤት ምርጡን ቡድን የተመለከትነው በሶልሻየር እንደሆነ ይታወቃል። አስደሳች ካውንተር አታክ የሚጫወት እግር ኳስ የሚጫወት ቡድን። ሩበን አሞሪም 39 የማሸነፍ ፐርሰንት አለው ብያቸዋለሁ። ምንም ዋንጫ የሚያሳይበት የለም። ይሄ አሰልጣኝ እንግዲህ በድርቅናው እንደቀጠለ ነው። ሲስተም ቀይራለሁ አለ። ባለፈው ሲስተሙን ይቀይራል ሲባል የራሱን ሲስተም ይዞ ገባ። 3-4-3 4-3-3ን ለምን አልተጠቀም? ሁሌስ ተከላካይ ብቻ ለምንድን ነው የሚቀየረው? ሜዳ ላይ ጥሩ እየተንቀሳቀሰ የነበረው ዘርክዚ ጎል ያገባው ዘርክዚ ተቀየረ። ኤደን ሄቨን ተቀየረ በቀደሙ ጨዋታ ላይ። ሁሌም በጨዋታ ላይ የሚወስናቸው ውሳኔዎች ተራሶ ዝም ብሎ ኳስ አይቶ ማያክሶ ራሱ መወሰን የሚችለው ጃክ ፍሌቸር ገብቶ የሰጠው ጥቅም ምንድነው? በዘርክዚ ቦታ ዮሮ በሄቨን ቀየረው። ዮሮ ገብቶ የሰጠው ምንድነው ጥቅም? ሄቨንን አቆይቶ ዮሮን ዊንግ ባክ ላይ ዊንጋር ክንፍ አድርጎ 4-3-3 መቀየር ይችል ነበር። ዳሎትን ማስወጣት። ዳሎት ስለምንድነው ሁሌ የሚሰለፈው? እናውቃለን ተጫዋቾች ጉዳት ላይ እንደሆኑ። ተጫዋቾች ጉዳት ላይ ባልሆኑበት ሰዓት ላይ ዳሎት ክሮስ ማድረግ አይችልም፣ ድሪብል ማድረግ አይችልም። ይሄ ተጫዋች የክንፍ ተከላካይ ተብሎ ክሮስ ካላደረገ ድሪብል ካላደረገ ዝም ብሎ ዛቦ የሚመጣውን ኳስ ራሱ በትክክል ኮንትሮል ማድረግ አይችልም። በትክክለኛው ሰዓት እና በትክክለኛ ቦታ ረጅም ኳስ ለመወርወር ብቻ ነው እንዴ ዳሎት የሚጠቀመው? በጣም እንግዲህ ሩበን አሞሪም ኤፊሺየንሲውም ሁሉን ነገሩን ስናይ ውድቀት እየሆነ ነው እየመጣ ያለው ማለት ነው። እንግዲህ ቀደም እንዳልኳቸው እነ ሞሪኒዮ እነ ቴናግ ዋንጫ አሳክቷሉ። ሶልሻየር ባያሳካም አሞሪም ዋንጫ አላሳካም። አጠቃላይ የተሸነፉትን ተመልክተናል። ሞሪኒዮ የሚከላከል ቡድን ሰርቷል። ቴናግ ምንም ቢል ሲስተሙ አይታወቅ እንኳን ቢባል የተሻለ ቡድን ነበር። የሶልሻየር ቅርጽ ያለው ቡድን ካውንተር አታክ የሚጫወው ቡድን ነበር። ይሄ ሰውዬ ምን አይነት ቡድን ነው እየሰራ ያለው? የሚከላከል ቡድን ነው? የሚያጠቃ ቡድን ነው? ምንነቱ ራሱ ያልታወቀ እንትን ነው ቡድን ነው እየሰራ ያለው። እኔ ይሄ ሰውዬ ይበቃዋል ባይ ነኝ። በተጨማሪ ሚዲያ ላይ ወጥቶ የሚናገራቸው ንግግሮች በጣም አሰልቺ። አሁን በቀደም ከጨዋታ በኋላ ሲያሸንፍ ማንቸስተር ዩናይትድ ኒውካስል ምን አለ? በቃ የበዓል ጨዋታ ነው፣ 3 ነጥቦን አግኝተናል፣ አሸንፈናል፣ እናንተ እንደምትፈልጉት ባክፎር ተጠቅመናል። እየተናደደ እየተበሳጨ እየተቃጠለ ኮቢ ሜኑ ተጎድቷል፣ በቃ ወደ ቤታችን እንሂድ፣ ምንም የምትጠይቁኝ ነገር የለም። ኢጎ በጣም አናቱ ላይ የወጣ ሰው፣ ለዚህ ታላቅ ክለብ የማይመጥን አሰልጣኝ፣ የማይመጥኑ ባለቤቶች ኢኒዮስ ግሌዘር፣ የማይመጥኑ ማናጅመንቶች፣ ማንቸስተር ዩናይትድን ታሪክ የማያውቁ እነ ዊልኮክስ እነ ኦማር በራዳ የሲቲ ልቅምቃሚዎች ተሰብስቦ ክለባችንን ወደ ቁልቁል እየወሰዱት ነው። በቃ ሊባሉ ይገባል። እየገባችሁ አሉ የሚባሉ ትላልቅ ዩቲዩበሮች ላይ የዩናይትድ ስታንድ የመሳሰሉ እነ ዲአር ስፖርት ላይ ደግሞ እዛ ላይም እየገባችሁ ሁሉንም ኳስ ፕሮግራሞች ስለሚሰሩ ስካይ ስፖርት ፕሮግራሞች ላይ እየገባችሁ የማንቸስተር ዩናይትድ ደጋፊዎች እየገባችሁ
ሳክ ሩበን አሞሪም መባል መጀመር አለበት። በእርግጠኝነት አሁን በዚህ የሚቀጥል ከሆነ ሙሉ በሙሉ ዓለም ላይ ያሉ ሚዲያዎች በሙሉ የማንቸስተር ዩናይትድ አግሪጌት የሆኑ ፋን ፔጆች በሙሉ ይሄን ይጀምራሉ። ቢሬዲ ለዚህ ዘመቻ ተዘጋጁ። ይሄ ሰውዬ ይበቃዋል። ማንም ቢመጣ ይሻላል። አሁን በቃ ማንም ሶን ዳይች ቢመጣ ከዚህ የተሻለ ቡድን ይሰራል። አሞሪም የእግር ኳስ ዕውቀት አለው፣ ግን ስተበርን የሆነ ሰው በቃ ድርቅ ያለ ሰው ኦቨር ድርቅ ፍሌክሲብል ያልሆነ ሰው ከህፃናት ከነኮቢ ሜኑ ጋር የሚጣላ የሚፋለም ቀሽም ሰው ነው። ቀሽም አሰልጣኝ። እንግዲህ መናገር የፈለኩት ይሄን ነው። ባጭሩ ያላሳያችሁ የፈለኩት በማንቸስተር ዩናይትድ ታሪክ ደካማው ሰው አሰልጣኝ እንደሆነና ይበቃሃል ሩበን አሞሪም። አመሰግናለሁ ስለተከታተላችሁኝ። እኔ ሐዋርያው ነበርኩ ከሐዋርያችሁ። ግሎሪ ዩናይትድ